ዛሬ የምናየው ቃል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ነው የምንጀምረው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ መጽሐፍ ድንቅ የሆነ ቃል ይናገራል። ይሄ እንግዲህ ስለ ኢየሱስ ክርስቶስ የመቀባት ንግግር ነው። ኢየሱስ የተቀባ መሲህ፣ የተቀባ አገልጋይ፣ የተቀባ የእግዚአብሔር ልጅ እንደሆነ የሚናገርበት ስፍራ ነው እና እንደዚህ ይላል፣ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበርና። እስኪ እግዚአብሔር ቀባው በሉ እስኪ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል እና ኢየሱስ ተቀብቶ ነው። መቀባት የሚለው ትርጉም ምንድን ነው? መቀባት አሁን በጣም ቀብቶኛል እንላለን፣ እከሌ ተቀባ ነው እንላለን፣ እግዚአብሔር እከሌን ቀባው እንላለን። የተለያየ እንደዚህ ስለ መቀባት ነው። መቀባት የሚለው ትርጉም ቱ ቢ አኖይንትድ ማለት ምን ማለት መሰላችሁ? ቱ አኖይንት ማለት ሲጀመር ቱ ሴፓሬት ማለት ነው፣ መለየት ማለት ነው። ወይም ደግሞ ኮንሰክሬሽን ለቅዱስ ዓላማ መለየት ማለት ነው። ቱ ሴፓሬት to consecrate for a specific divine agenda ለአንድ ለስፔሲፊክ ለዲቫይን ሰማያዊ ለሆነ ስራ እና ፐርፐስ አንድ ሰው በእግዚአብሔር መንፈስ ቅዱስ በኃይል ሲለይ ማለት ነው። አሜን። እና አሁን 38ኛው ቁጥር ይሄ የምናየው 38ኛው ቁጥር ስለ ኢየሱስ ለአንድ አጀንዳ ለአንድ ስራ እግዚአብሔር ስለለየው ስራ ነው የሚናገር ያለው። ኢየሱስን እግዚአብሔር በመንፈስ ቅዱስና በኃይል ቀባው ስንል ለየው። ምን ማለት ነው? consecrating Jesus to the messianic office። መሳያ አይደለ? ለመሳያነት ኦፊስ ለዛ ዓላማ ለዛ ፐርፐስ እግዚአብሔር ልጁ ኢየሱስን ሲለየው ማለት ነው። ከዛ ደግሞ ለይቶት ለዚህ ፐርፐስ ተለይተሃል ብቻ አይደለም፣ ለዛ ፐርፐስ የሚያስፈልገውን ፓወር furnishing him the necessary powers of its administration። ያንን ኦፊስ አድሚኒስትሬት የሚያደርግበት ፓወር ኃይል፣ የእግዚአብሔር ኃይል ሰጥቶት በዛ ኃይል ለየው ማለት ነው። ቀባው ማለት እኔ ተቀባው ነኝ ሲል አንድ ሰው እኔ በእግዚአብሔር ኃይል ለእንዲህ አይነት ስራ የተለየው ነኝ እያላችሁ ነው። ሃሌሉያ። የሆነን ሰው ዛሬ ይሄ ቅባት ያገኝ። አረ አሜን ነው ወይ? አሜን አሜን። እና ያንን የተለየለትን ዓላማ አድሚኒስትሬት የሚያደርግበት የእግዚአብሔር ኃይል የተሰጠው ፐርሰን እንደነበር ይናገራል። በእኛስ ደግሞ እኛ when we say we are anointed ክርስቲያን anointed ነው ስንል አሁን ለምሳሌ አንደኛ ዮሐንስ መልእክት ላይ እናንተ ከመንፈስ ከሱ የተቀበላችሁ ቅዱሱ ቅባት በእናንተ ውስጥ ይኖራል ይላል። አያ ያልተቀባ አማኝ የለም። ከእንደገና የተቀበላችሁ ቅዱሱ ቅባት እሱ ሁሉን ያስተምራችኋል ይላል። ዋው! ስለዚህ ቅባት የእግዚአብሔር ቅባት ውስጡ አለ። ምን ማለት ነው? የእግዚአብሔር ቅባት አለ ማለት እግዚአብሔር ሰፓሬት ያደረገው። ለዛ ነው እናንተ ከአሕዛብ ጋር አትቀላቀሉ ተለዩ የሚለው መጽሐፍ። የተቀባው ነኝ ማለት I am separated for Jesus ማለት ነው። ሃሌሉያ አሜን። አንደኛ ምንድነው? በአማኞች ስናየው አማኞች ለእግዚአብሔር ለጌታ ለኢየሱስ ክርስቶስ አምነው ሲድኑ ለእግዚአብሔርና ለእግዚአብሔር ብቻ የተለዩ ቅዱስ ሕዝብ ሆኑ። ኮንሰክሬት ተደረጉ፣ ሴፓሬት ተደረጉ። ዓለማውያንን አይመስሉም፣ ወደ ሲኦል የሚጠፉን አይመስሉም። ያ ደግሞ ምልክቱ ምንድነው? የተቀበሉት የእግዚአብሔር መንፈስና በተቀበሉት የእግዚአብሔር መንፈስ የሚኖሩት የእግዚአብሔር ቃል ሕይወታቸው ብርሃን ነው። ንግግራቸው ይለያል፣ ላይፋቸው ይለያል፣ መግባት መውጣታቸው ይለያል። አሜን አሜን። ኢየሱስ ያድናል። ያ ምንድነው? መቀባት ማለት ነው። ይሄ ለአማኞች ሁሉ ነው። አሁን አንድ ሰው ምናልባት እዚህ ቦታ ጌታን እቀበላለሁ ብሎ እጁን ቢያነሳ ያ ሰው ኢንስታንትሊ ተቀባ ማለት
ተለየ፣ ሴፓሬት ተደረገ። ኮንሰክሬሽን ለሆነ ነገር ለእግዚአብሔር ተለየ ማለት ነው። ለእግዚአብሔር መለየት እንደ እግዚአብሔር ሕዝብና ለአንድ የአገልግሎት አጀንዳ ለሆነ ፐርፐዝ መለየት ሁለት ነገር ናቸው። ገባችሁ አይደለ? የገባው ሰው አያችሁ። እንደ እግዚአብሔር ሕዝብ ሁላችን የእግዚአብሔር ልጆች ነን። ለእግዚአብሔር ተለይተናል። እኛ በኢየሱስ ክርስቶስ በማመናችን የእግዚአብሔር ሆነናል። ደግሞ እግዚአብሔር እንዲሁ በጸጋው እንዴት ተብሎ በማይገለጥ ጳውሎስን በመረጠበት ማለት ነው። እንዴት ተብሎ በማይገለጥ ደግሞ የሆነን ሰው አንተ የኔ ሐዋርያ ነህ ይለዋል። አንተ የኔ እረኛ ነህ ይለዋል። ፓስተር ነህ ይለዋል። አንተ የኔ አስተማሪ ነህ ይለዋል። ለፈለገው ነገር እግዚአብሔር አንድን ሰው ይለየዋል። አሜን ናቸው። ልክ ለምሳሌ ዳዊት የእሴይ ልጅ ነው። 7 ወንድሞች አሉት። ከነሱ ውስጥ መሃል ይሄኛውን ነው ለንግስና የምፈልገው ነብይ አድርጌ ልቀባው ብሎ አሜን ነው። ለምን እንዲያርግ አናውቅም። እና እንደውም ጳውሎስ ምን አለ? ከሁሉም ኃጢአተኛ በሆንኩ በኔ አለ። እንዴ ላይ የሚገርመው ይመስለኛል ጳውሎስ ሰው ጠፍቶ ነው ቆይ እግዚአብሔር እንዴት እኔ መረጠኝ? እና ሲጽፍ ጳውሎስ መልእክቱ በሙሉ ምህረት ያበዛል፣ ፍቅር ያበዛል፣ ጸጋ ያበዛል። አሜን ነው ወይ? ከወደደን ከታላቅ ፍቅሩ የተነሳ ይላል ለኤፌሶን ሲጽፍላቸው። እና ለምን እሱን መዳኑ ራሱ የሚገርም ነገር ሆኖ ደግሞ ቀብቶ ሐዋርያ ያደረገው ለይቶ ለሐዋርያነት ስራ ማለት ነው። አሜን ነው። በአማኞች ላይ በእንግሊዝኛ እንደዚህ ብዬ ላንብብላችሁ። ተቀባ ማለት enduring Christian with the gift of the Holy Spirit ማለት ነው። በመንፈስ ቅዱስ ስጦታዎች አማኞችን ማስታጠቅ ማለት ነው። መቀባት ማለት አሜን ናችሁ። በአሮጌው ኪዳን ሲደረግ የነበረው አካሄድ የአዲሱ ኪዳን በመንፈስ የሆነ አካሄድ ነው። ይሄ በአዲሱ ኪዳንም ይሰራል። ግን በምን አይነት ይሰራል አሳያቸዋለሁ። አንደኛ በአሮጌው ኪዳን to rub ማለት ነው with oil to pour oil on the head ማለት ነው። ይሄ ኦይል ማለት ነው። እንደዚህ የምንጸልይበት ኦይል ይሄ ይጸለይበትና ይሄ ቅዱስ ቅባት ብለህ ትለየዋለህ። በቃ ይጸለይበታል፣ ለእግዚአብሔር ዓላማ ይለያል። ከዛ በኋላ ይሄ ዘይት በዚህ ኦይል ስንቀባ፣ በዚህ ኦይል ስንጸልይ ምን ይሆናል? to rub with oil, to anoint with oil ማለት ይሄ ምን ያደርጋል? ያንን ሰው ይለየዋል። አሁን ለምሳሌ አንዱ የሚለየው ጄምስ ላይ ያዕቆብ መልእክት ላይ የታመመ ሰው ቢኖር የቤተ ክርስቲያን አገልጋዮች ይጥራና በዘይት ይጸልዩለት። ታውቁታላችኋል። እንዲሁም ደግሞ ማርቆስ ላይ ኢየሱስ ክርስቶስ ሲልካቸው በዘይት ጸለዩላቸው፣ ድውያቸው ከነሱ ላይ ተነሳ። ያንን ሰው ከበሽታ መለየት consecrate him, separate the person from sickness. separate ቅባትም ማለት ይሄ ነው። የአኖይንቲንግ ትርጉሙ ይሄ ነው። አሜን ናችሁ? አሜን አሜን። ስለዚህ ይሄ በአዲሱ ኪዳን በአሮጌው ኪዳን አሁን በአሮጌው ኪዳን እግዚአብሔር ምን ያደርጋል? ይጠራና ለስፔሻል ዓላማ የሚፈልጋቸውን ሰዎች ዘይት ያፈስባቸዋል። ከዛ እነዛ ሰዎች ሰፓሬት ይሆናሉ፣ በቃ የተለዩ ይሆናሉ። ለዛ ስራ የተለዩ ይሆናሉ። ለዛ ስራ ደግሞ ለተጠሩበት ዓላማ ደግሞ የሚያስፈልጋቸው ኃይል፣ የሚያስፈልጋቸው ጭካኔ፣ የሚያስፈልጋቸው ኮሚትመንት፣ ዴዲኬሽን በዛው አብሮ ውስጣቸው መንፈሳቸው ውስጥ ይገባል ማለት ነው። አእምሯቸው ስትሮንግ ይሆናል ማለት ነው። በብዙ ነገር አልፈው በቃ አንሸከብል ይሆናሉ። ይህ ሰው እንዴት ጠንካራ ነው እንላለን። ግን እግዚአብሔር ለዛ ዓላማ ስለለየው ነው። ዛሬ እኔ ጸልይላችኋለሁ በኢየሱስ ስም ጽዮን እስክትደርሱ፣ እግዚአብሔር ከተማ እስክትደርሱ የሚያስቀጥል የእግዚአብሔር ቅባት ያገኛችሁ። አረ አሜን በኢየሱስ ስም አሜን። በጣም የሚገርመኝ አንድ ነገር ምንድነው? እግዚአብሔር ራሱ ስጋ ለብሶ ወደ ምድር ሲመጣ፣ እግዚአብሔር ወልድ ወደ ምድር ሲመጣ ስጋ ለብሶ መቀባት ነበረበት፣ መለየት ነበረበት። ዋው! ለዛ ነው እግዚአብሔር ቀባው የሚለው። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እና በጣም የሚገርመኝ ነገር ኢየሱስ ክርስቶስ እንደዚህ ተቀብቶ ሊያገለግል አገልግሎቱን ሲጀምር ትዝ የሚላችሁ ከሆነ ሉቃስ ወንጌል ምዕራፍ 4 ላይ ከቁጥር 17 ጀምሮ ቤተ ክርስቲያን መጣ። ከዛ በኋላ ያው መምህር ስለነበረ መጽሐፍ እንዲያነብ ተሰጠው፣ ጥቅልል ተሰጠው። ተረተረውና ኢሳይያስ 61 አንብብ። ትዝ ይላችኋል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ለድሆች ወንጌልን ሰብክ ዘንድ እግዚአብሔር ቀብቶኛል። እኔ የተለየው ነኝ አላቸው። ቀብቶኛል እዛው ማለት ነው። ለታሰሩት መፈታት፣ ልባቸው የተሰበረው እንድጠግን፣ በእስር ቤት ላሉት ለተያዙት ነፃ መውጣትን እንዳውጅ ልኮኛል አላቸው። ከዛ ቀጥሎ ምን አላቸው? ይሄ ቃል በፊታችሁ ተፈጸማል። ምን ማለት ነው?
ይሄ ቃል በእኔ ላይ ይሰራብኛል ማለት ነው። እኔ ለዚህ ዓላማ ነው የተወለድኩት ማለት ነው። አሜን። ይሄ ቃል በፊታችሁ ተፈጸመ ማለት ይሄ ቃል እኔ አሁን ስጋ ለብሰዋለሁ። ልጸልይላችሁ በኢየሱስ ስም የእግዚአብሔርን ቃል ስጋ የምታለብሱበት የመንፈስ ቅዱስ ኃይል ያገኛችሁ። አረ አሜን ነው ወይ? አሜን። እና እግዚአብሔር ለፈለገው ዓላማ ሲለየን ቀባን ይባላል። አሜን። አንድ ቃል ሌላ ቃል ላንብብላችሁ። ይሄ በጣም ደስ የሚለኝ ታሪኮች አንዱ ነው። ሁለተኛ ነገሥት ላይ ያለ ታሪክ ብዙዎቻችሁ እርግጠኛ ነኝ ታውቁታላችሁ። ምዕራፍ 9 ላይ ያለ ታሪክ ነው። የኢዩ ታሪክ ነው። ከቁጥር 1 ጀምሮ ማለት ነው። ነቢዩ ኤልሳ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብን ታጥቀ ይህንን ዘይት ማሰሮ በእጅ ያዝ፣ ወደ ሬማት ዘገለዓድ ሂድ አለው። በዚያም በደረገ ጊዜ የናሚሴ ልጅ የኢዮሳፍጥ ልጅ እዩን ታገኘዋል። ገብተህም ከወንድሞቹ መካከል አስነሳው፣ ወደ ጓዳም አግባው፣ የዘይቱን ማሰሮ ይዘ በራሱ ላይ አፍስስ። እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ በለው። በሩንም ከፍተህ ሽሽ፣ አትዘገይ። አሁን እዚህ ጋር እዩ የተቀባበት ቅባት፣ ስለ እዩ ቅባት አሁን እያንዳንዱ ኮንሰክሬሽን ወይም ሰፓሬሽን ፎር ዘ ሎርድ ኢዝ ዲፍረንት። አሁን እኔ ለእግዚአብሔር በሰባኪነት ለይቶኛል እግዚአብሔር እኔ ኢንዲቪጁዋል። እዚህ ጋር ደግሞ ስናይ አሁን እዩ የተለየበትን እስኪ እኔ የእዩን እዩን አኮርዲንግ ቱ ዘ ኪንግስ ሰከንድ ኪንግስ እንደዚህ እንደ እግዚአብሔር ቃል እዩ እንዴት ነው የተለየው ብትሉ፣ አንደኛ ለእስራኤል ንጉሥ ትሆን ዘንድ ቀባው። የዛን ቀን ነብዩ ያፈሰሰበት ቅባት ምን ሰጠው? ምን አይነት የመንፈስ ቅዱስ አሰራር በሱ ላይ መጣ ብትሉኝ፣ ለእስራኤልን የመግዛት የንግስና ቅባት፣ የአድሚኒስትሬሽን ቅባት፣ የመሪነት ቅባት። ሰው የመምራት ብቃት ከሌለው አገር መምራት አይችልም። እዩን ግን በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁ በለው ይላል። ለየው በለው ይላል። ቅዱሳን እግዚአብሔር በእናንተ ስፔሻል አሳይመንት እንዳለው ታምናላችሁ ወይ? እንደዛ የምታምኑ ከሆነ የሚያስፈልጋችሁ ነገር ቅባት ነው። አረ አሜን በሉ። አረ አሜን በሉ። እኔ ትንቢት ሰምቼ አውቃለሁ። ገና ጌታ እንደተቀበልኩኝ በአንድ ሳምንቴ ምንም ሳይገባኝ ቸርች ውስጥ እያለሁ የዛን ቀን መንፈስ ቅዱስ ተሞላው ትዝ ይለኛል። አንድ ነቢይ ባህር ዳር የሚባል ከተማ ነበርኩኝ። እዛ ሙሉ ወንጌል ባህር ዳር ሙሉ ወንጌል በጣም በቃ እንደዚህ ጥግ ላይ ቁጭ ብያለሁ። በቃ ጌታን ፍቅር ነክቶኝ ማልቀስ ነው ስራዬ። እና ገና ሳምንቴ ነው። አንድ ነቢይ የተጋበዘ ነበር ከወለጋ አካባቢ እና እያገለገለ በጣም ደስ የሚል ፕሮግራም ላይ እኔ ማልቀስ ነው የምችለው። ሌላ ብዙ ነገር አላውቅም። ገና አዲስ ክርስቲያን። አንተ ልጅ እዛ ጋር የተቀመጥኩ አለኝ። እግዚአብሔር እንደዚህ ያደርጋል፣ ነጮች ያሉበት ሀገር ነው እንትኔ ምናምን ይላል። አልገባኝም። እኔ ነጮች አይደለም ነጮች፣ እኔ በዛ ሰዓት ነጭ ራሱ የማይበት ቲቪ የለኝም እና እንደዚህ ስሜን እንትን ትላለህ ተሳብ ምናምን በኃይለኛ ገልጻለሁ ይላል ምናምን። ከዛ በኋላ እንደዚያና በኦሮምኛ ነው የተናገረው። ኢቢዳ አለ። ኢቢዳ ፋየር ማለት ነው። ሳት አለ ኢቢዳ። ከዛ እኔ ምን የሆነ ድንጋይ ግንባሬን እንደመታኝ ነው የሚሰማኝ። ወደኩኝ። ከዋን አወር በኋላ ነው የነቃሁት። ምንም አልገባኝም ግን እና የኔ ፓስተሬ ድህነት የሚያስተምረኝ ፓስተር አክሊሉ ይባላል። ጆሲዬ ገብቶሻል ግን የተናገረሽ አለኝ። አክዬ ምንም አልገባኝም አንተ አስረዳኝ እሺ። እኔ ምንም አላቅማ። ከዛ በተከታታይ ግን ትንቢት ብቻ ነበረ፣ ቃል ነበር፣ ተስፋ ነበር። የሆነ ቀን ግን ደረሰ። when the time comes አያችሁ። አሁን ስለ እዩ ታሪክ እዚህ ጋር ብታየው ኤልሳ ነው። ኤልሳ ነብዩ ኤልያስ ለኤልሳ እዩን ትቀባዋለህ በእስራኤል ላይ ብሎ ድሮ ነግሮታል ሳይወሰድ። አሜን ናቸው። አዎ። እና ከብዙ ጊዜ በኋላ ኤልያስን እግዚአብሔር ከወሰደው በኋላ ብዙ ይሄ እኮ 9ኛው ምዕራፍ ላይ ነው። ከምዕራፍ 1 ጀምሮ ብዙ ታሪክ አለ። ኤልሳ ያደረገው የተአምራት ብዛት። ከዛ ሰዓቱ ሲደርስ ያ የተነገረው ትንቢት የሚፈጸምበት ነው። አሁን የተነገረው ለእዩ የተነገረው ትንቢት የሰማው ቃል ዘይት ይፈስበታል፣ ስጋ ይለብሳል፣ አገር መምራት ይችላል። እሱ ብቻ አይደለም። አሁን ሁለተኛው አሳይመንት ምንድነው? የእዩ ኤልዛቤልን መግደል። አያችሁ፣ ብድግ ብሎ ማንም ሰው ኤልዛቤልን መቃወም አይችልም። መቃወም ይችላል፣ ማጥፋት ግን አይችልም። የሆነ አኖይንቲንግ ሲመጣብህ ግን
ኤልዛቤልን ከምድሪቱ ላይ ተገለብጣታል። አያችሁ? እና ይሄ የእግዚአብሔር ቃል የሚናገረው እዩ ለዛ ተለየ። ዘይት አፈሰሰበት፣ ነብዩ ትንቢት ነገረው። እስራኤል ላይ ንጉስ እንድትሆን እግዚአብሔር ቀባ። ከዛ ቀጥሎ አንደኛ የንግስና ቅባት፣ ለንግስና አገር ለመምላት ሴፓሬት መሆን ማለት ነው መቀባት አኮርዲንግ ቱ እዩ። ከዛስ እንደዚህም ጎልማሳው ወደ ሬማት ዘገለዓድ ሄደ አለው። እሺ ቀጥሎ እንደዚህ ይላል፣ በገባህም ጊዜ እነሆ የሰራዊት አለቆች ተቀምጠው ነበር። እነሱም አለቃ ወይ ካንተ ጋር ነገር አለኝ አለ። እዩም ከማናችን ጋር አለ። እርሱም አለቃ ወይ ካንተ ጋር ነው አለ። ከእዩ ጋር ማለት ነው። ነብዩ ለእዩ ነው እንደዚህ የሚለው። ተነስቶ ወደ ቤቱ ገባ። ዘይቱን በራሱ ላይ አፍስሶ እንዲህ አለ፣ ስሙ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባው። አንደኛ የባሪያዎቹን የነቢያትን ደም የእግዚአብሔርን ባሪያዎች ሁሉ ደም ከኤልዛቤል እጅ ትበቀል ዘንድ የጌታን የአክዓብ ቤት ትመታል። አሁን ሁለተኛው አሳይመንት ምንድን ነው? ኤልዛቤልን ማጥፋት፣ የነቢያትን ደም መበቀል። እግዚአብሔር ሲቀባችሁ በቀሉን በእናንተ ውስጥ ያስተላልፋል። ክፉን የሚቀጣው አንተን ቀብቶ ነው። አሜን በል በኢየሱስ። አንቺን ይቀባሽና ክፉን ከሰፈር ከመንደርሽ ላይ ይቀጣዋል፣ ከቤተሰባችሁ ላይ ይቀጣዋል። መቀባት መለየት ለእግዚአብሔር ዓላማ መታጠቅ ማለት ነው። አሜን አሜን አሜን። አዎ ኢየሱስ ጌታ ነው። አያችሁ ኤልዛቤል እንግዲህ ኤልዛቤል ባይዘዌ የንጉሱ የአክዓብ ባለቤት ነበረች። ተራሰው አይደለችም። ኤልዛቤል ሂውማንም እንዳትመስላችሁ። ምክንያቱም በራእይ ላይ ስተዩ የኤልዛቤል መንፈስ እንደሆነች ይናገራል። አጋንንት የሚጠቀምባት ፕሪንሲፓሊቲ ነበረች። ስለዚህ ያቺን ሴት አታክ ለማድረግ ሪሊ ዲቫይን ፓወር ያስፈልጋል። እና እዩ ከተቀባ በኋላ ታሪኩን እናንተ ታውቁታላችሁ። ከተቀባ በኋላ ተነስቶ ሄደ። ጊዜው ሲደርስ ወዴት ሄደ? ወደ ቤተ መንግስት ሄደ። አሁን ሉክ አንድ የሆነ የጦር ጀነራል ተነስቶ ፈረሱን እየጋለበ ወደ ቤተ መንግስት ሲሄድ በቤተ መንግስት ማማ ላይ የተቀመጡ ሰዎች አይተውት ፈሩት። ማን ነው እንደዚህ የሚጋልበው? ይሄ አገላለብ ልዩ ነው። ይሄ አካሄድ ልዩ ነው። the way this man እየጋለበ ያለው is different። ፈረስ ነው የሚጋልበው። ምን ልዩ ነው? ፈረስ ማንም ሰው ቢጋልብ ማንም ሰው መጋለብ ነው። ፈረሱ መጋለቡን ሳይሆን የፈሩት ኦልሬዲ እግዚአብሔር ሲቀባው አትሞስፌሩ ላይ ስለ ስሙ ፍርሃት ፈጥሮባቸዋል። አያችሁ? ስለዚህ እግዚአብሔር ቃል ሲናገር ምን ይላል? ማን ነው? እየው እስኪ ይሄ የእዩ ነው። እዩ ነው እንደዚህ የሚጋልበው። ሌላ እንደዚህ የሚጋልብ የለም። ኦኬ። ከዛ በኋላ ሄደ። ኤልዛቤል በሰገነቷ ላይ ወጣች ይላል። እናንተ ታውቁታላችሁ። በግራና በቀኝ ጋርዶቿ አሉ። የንጉስ ሚስት ነች። ብዙ ሴኩሪቲ አላት። አንተ ምን ልሰራ መጣህ ብሎ የኤልዛቤል ልጅ ቀድሞ ሄዶ እዩን ጠየቀው። እዩን ሲጠይቀው ምን ትዝ ይላችኋል መልሱ? የእናትህ መተቷ ግልሙትናዋ ምድሩን እየበጠበጠ ምን ሰላም አለ አለው። አየህ፣ ስትቀባ አጋንንታዊ ሰላምን የሚነሳ ነገር በቃ you will be so angry at the devil። እንደዚህ ለመቦጫጨቅ ነው፣ ውስጥ ይቆጣል። ምህረት አይኖርም። አይ መቼስ ማልጎድ እኔ እንደው በቃ ምን ይደረግ መቼስ እንደዛ ነው የኛ ብዙዎቹ። ኖ you need divine power፣ የእግዚአብሔር ቅባት። ምን ችግር አለ እንደዚህ ቢሆንስ? በቃ አለቀ፣ በቃ እንደዚህ ይሁን፣ በቃ መቼስ እግዚአብሔር ሰጠ እግዚአብሔር ነሳ ብለን እናባብለዋለን። ሰው ነኝና በዚህ ውስጥ አልፋለሁ ብለን እናባብለዋለን። ኖ ብዙ ነገር እኔና እናንተ በነገራችን ላይ ትናንትም ስናገር ነበር። በመጽሐፍ ቅዱስ ላይ ሁለት አይነት ስልጣን አለ። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ዮሐንስ ወንጌል ምዕራፍ 1 12 እና 13 ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱ ከደምና ከስጋ ከወንድ ፈቃድ ሳይሆን ከእግዚአብሔር ተወልደዋል ይላል። እግዚአብሔር ልጅ ኢየሱስን የተቀበለ ከእግዚአብሔር ተወልደዋል። ከዛ ደግሞ እባቡን ጊንጡን ትረግጡ ዘንድ ሉቃስ ምዕራፍ 11 ላይ በጠላት ሁሉ ላይ ስልጣን ሰጣዋቸው። ሁለተኛ ስልጣን የሚጎዳቸው አንዳች የለም ይላል።
አያችሁ ይሄ ስልጣናችን የሚወጣው ጠላት እንዳይጎዳን የሚያደርገው እንደዚህ ያላቸው እኮ ሐዋርያቱ በምን አይነት ኮሚትመንት ይከተሉት ነበር በምን አይነት ከዛ በኋላ ምን አላቸው እነሱ ኢየሱስ ዮሐንስ ወንጌል ምዕራፍ 20 ላይ ያሉበት ገባ በቤታቸው ገባና እፋለባቸውና መንፈስ ቅዱስን ተቀበሉ ይላል እኮ መጽሐፍ ገና ሳይ መንፈስ ቅዱስ ኢየሱስ ሳያርግ እኮ መንፈስ ቅዱስ አለባቸው ቅዱሳን መንፈስ ቅዱስ በደንብ አለባቸው ኢየሱስ ሳያርግ ከዛ ጌታ ምን አላቸው ሂዱና ኢየሩሳሌም ጠብቁ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ አላቸው መንፈስ ቅዱስን መቀበልና የመንፈስ ቅዱስን ኃይል ኤክሰርሳይዝ ማድረግ ሌላ ጉዳይ ነው አያችሁ ብዙዎቻችን መንፈስ ቅዱስን ተቀብለን ቆመናል we need power ኃይሉን ለመቀበል ደግሞ ጠብቁ ታሪ wait in Jerusalem ጠብቁ በፕሬየር በፋስቲንግ ጠብቁ ራሳችሁን ሰፓሬት በማድረግ ከኃጢአት በመለይ ከክፉ ልምምድ በመለይ ጠብቁ የእግዚአብሔር ኃይል በእናንተ ኤክሰርሳይዝ እንዲሆን ብሉ ቃሉን ብሉ በደም ተማሩ ማለት እኮ ነው ለምን መሰላችሁ የእግዚአብሔር ኃይል በእኔና በእናንተ የሚገለጠው ቅባቱ የሚሰራብን ቃል ውስጣችን መንፈሳችን ውስጥ ሲኖር ኖት ሜሞሪያችን ውስጥ ሜሞሪ ውስጥ ጥሩ ነው ፕሮሰስ ነው ልክ የእግዚአብሔር ቃል ወደ ሰው እንዴት ነው ወደ መንፈሳችን የሚገባው መሰላችሁ በሜዲቴሽን ነው የሚገባው ሜዲቴሽን በማሰላሰል ልክ አንድ ሰው ምግብ በልቶ ምግብ ተፈጭቶ ወደ ውስጡ እንደሚገባ ወደ ደም እስከሚሆን ራሱ እንደሚያድግ እኛ እኮ የምግብ ተደምሮ እኮ ነው ወደ ስጋ የተቀየረው እንደዚህ ሆኖ እኮ ምግብ በልተን አሜን ነው ልክ እንደዛ የእግዚአብሔር ቃል መንፈሳችን ላይ እንዲገባና ኃይል እንዲኖረው ስንጸልይ ኃይል እንዲኖረው ስንቃወም ኃይል እንዲኖረው እጅ ስንጭን ኃይል እንዲኖረው ስንናገር ኃይል እንዲኖረው ይሄንን ማድረግ የምንችለው የእግዚአብሔር ኃይል በእኛ ላይ እንዲሰራ የእግዚአብሔርን ቃል ሲሪየስሊ መውሰድ አለብን አያችሁ ብዙዎቻችን ግን የትጋ ቆመናል መንፈስ ቅዱስን ተቀብለን ቆመናል ኢየሱስ ግን ኃይልን ሳትቀበሉ እንዳትወጡ አላቸው ኃይልን ሳትቀበሉ እንዳትወጡ ከዛ ቀጥሎ ምን አላቸው በኢየሩሳሌም በይሁዳ በሰማሪያ አይደል እስከ ምድር ጫፍ ድረስ ምስክሮቼ ትሆናላችሁ ትሄዳላችሁ የሚያወራው ስለ ኮንሰክሬሽን ስለ መለይ ስለ መቀባት የእግዚአብሔርን ኃይል ስለ መግለጥ ነው አሜን በሉ አሜን ያ እንዴ ለምን ይመስላችኋል እኛ ብዙ እንጨነቃለን ግን አንታወቅም እንገፋለን ግን አንወድቅም we are hard pressed ግን we're not crushed ይላል እንረገጣለን ግን አንሰበርም crushed ይሄንን ለምንድን ነው በድፍረት የሚናገረው ሐዋርያው ቅዱስ ጳውሎስ እንደዚህ የሚለው እኮ ምክንያቱም ቅባቱ ነው እኮ ያስቻለው ኃይሉን ያስቻለው መንፈሱን ያስቻለው አሜን ናችሁ ወይ ስለዚህ ቅዱሳን ይውላችሁ መቀባት ለእግዚአብሔር መለየት ነው እዩ ያው ስሙኝ በደንብ ስሙኝ ኤልያስ ኤልዛቤልን ፈርቶ ሮጠ እንደውም በዛ ምክንያት ነው እግዚአብሔር የወሰደው ከዛ በኋላ ምን አለ ኤልያስ ሳይወሰድ ለኤልሳ ከሱ አገልግሎቱን ለተቀበለው ምን አለው እዩን ተቀባለ ንጉስ እንዲሆን አዛሄልን ተቀባለ እዩን ተቀባለ ከዛ በኋላ እነዚህ ሶስት ሰዎች ተቀባለ ባንተ ፈንታ ደግሞ የሚቀጥለውን ጄነሬሽን ታስነሳለ አሳይመንት ሰጥቶት ነው ሄደው አሁን ምን አለ እዩ ኤልዛቤልን የገደላት በኤልሳ ሲዝን ነው አያችሁ ለምንድነው ሌሎች ነቢያት እንዲያጠፋት እግዚአብሔር ያላደረገው ብትሉ ኤልዛቤልን ከኤልዛቤል ጋር ዲል ለማድረግ መቀባት አለበት ዳስዋይ አንዳንድ ጊዜ በቤታችሁ በዘር ማንዘር የሚሰራ የተለያየ ነገር ፋሚሊ ላይ ያለ ፓተርን ወይ በደም በስጋ የሚተላለፍ ነገር ያንን ነገር ሰፓሬት ለመሆን ከዛ you have to seriously pray እግዚአብሔር ሆይ ከዚህ ነገር እኔ መለየት አለብኝ ሰፓሬት ሚ ከዚህ ቅባቴ ያስፈልገኛል ማለት አለ የተቀባ ሰው እግዚአብሔር አምላክ የላከውን አጀንዳ የሚያጸናበት የተለያዩ መገለጫዎች አሉ አሜን ናችሁ አዎ አሁን ለምሳሌ እዩ ተቀብቷል አዎ እስኪ መቀባቱን እናያለን አለቃው ሰላም ነው ምን ሰላም አለ የእናት መተቷ አለው ንግስት ነች እኮ እንዴ አሁን ማን ነው ንግስትን ሄዶ እንደዚህ የሚለው አይ ከኔ ጋር የሆነ ማን ነው አላቸው ጋርዶቹ የሷን ጋርዶች ተውት ሃው እንዴት
ዞር አሉ። አንተባበርም አሉ። my friend, when the anointing is at work in your life, እግዚአብሔር ምስክሬ ነው፣ ቤግ የሚያደርግ ላይፍ አትኖርም። እየጠረመሳችሁ ትሄዳላችሁ። ዞር አሉ። ከዛስ ከኔ ጋር ናቸው አላቸው። ሰገነቷ ላይ መልኳን አሳምራ እሱንም ዲሲቭ ልታረገው እዩን። ከዛ ምን በሉ ፈጥፍጧት አለ። ፈጠፈጧት። ውሾች መጥተው በሏት። ትንቢት ተነግሮ ነበር። ኤልዛቤልን ውሾች፣ እናንተን የምትዋጋ ኤልዛቤል ውሾች ይብሏት። አሜን በሉ። ግድ የላችሁም። በአሜሪካ ላይ ያለች ኤልዛቤል ውሾች ይበሏታል። አሜን አሜን አሜን። ውሾች በሏት እዛው ማለት ነው። እሱ ኤልዛቤልን አጠፋ because he was anointed for that purpose። ቀጥሎ ደግሞ ምን ሆነ? ወደ ንግስናው ገባ። ንጉስ ሆነ። ለምን? እግዚአብሔር ለዛ ፐርፐዝ ቀብቶታል። ዛሬ አንድ ነገር ብያችሁ ጨርሳለሁ። እግዚአብሔር በእናንተ ምን እንደሚሰራ ብላችሁ ታምናላችሁ? አሁን ይህንን የምናነበው ታሪክ እኛን ኢንስፓየር እንዲያደርገን መጽሐፍ ዕብራውያን ምዕራፍ 11 ላይ ሲናገር እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። እነዚህ እኮ እንደ ደመና ማለት ደመና እንደከበበው እንደ ግሎሪየስ የሆኑ ቴስቲሞኒ ማለት ነው። በዙሪያችን ካሉ ይላል። እነዚህን ሰዎች አይተን ዋው ደስ ሲል ይገርማል ብለን ፊልም እንደሚያይ ሰው አድንቀን ዞራለን። የነሱ አምላክ የኛ አምላክ ነው፣ እኛንም ቀብቶ ይሰራብናል። አሜን አትሉኝም ወይ? አዎ። በዘመናችሁ የእግዚአብሔር ኃይል እንዲገለጥባችሁ ከፈለጋችሁ ዲዛየር ጋድስ አኖይንቲንግ። አለበለዚያ ልንገራችሁ የሚሆነውን ነገር እግዚአብሔር እያለው ቅባት እያለው ኃይል እያለው ጸጋ እያለው ምንም ማድረግ የማይችል የሚያማርር ሰው ሆነን እንሞታለን። አማራሪ፣ ኮምፕሌን ማድረግ፣ ሁልጊዜ ኮምፕሌን። የጸሎት ርዕሳችን ማማረር። ፕሮፌት እፈልግሃለሁ፣ አቤት ማማረር። ከዛ በኋላ አገር ቤት ደውሎ ማማረር። ከዛ በኋላ ምን እንደምትወዱ ታውቃላችሁ? ልንገራችሁ። እኔ ስለምወዳችሁ ነው ማለት። በትንቢት ኮንፊውዝ መሆን። ነብይ ከሌ ከሆነ ከክፍለ ሀገር ደውሎልኝ ነበር እንደዚህ አለኝ። ከዛ ደግሞ ሌላ ነብይ ደግሞ ከሌላ ክፍለ ሀገር ይደውልና እሱ ደግሞ እንደዚህ አለኝ። እንትና እንዴት የትኛው ላርክ ፕሮፌት እንደዚህ ነው ምን እንደዚህ ኮንፊውዥን። አያችሁ? ይሄ እግዚአብሔር የሰጣችሁን ኦቶሪቲ ኤክሰርሳይዝ ባለማድረግ የመጣ ኮንፊውዥን ነው እንጂ ኢትስ ኖት ዲሞኒክ። ኢትስ ኖት ዘ ዴቪል። ሰይጣን አይደለም። በትምህርት ንፋሳት እንዳትገመገሙ ይላል መጽሐፍ ቅዱስ። ይሄም ያም እንትን ሲለን ከዛ ኮንፊውዝ እንሆናለን። Listen to me. This is your choice. Choose to stick to the word of the Lord. That's how the anointing works. የእግዚአብሔር ቅባት የሚሰራባችሁ እንደዛ ነው። የእግዚአብሔር ቃል ላይ ስቲክ ስታረጉ 50 ነገር ኮንፊውዝ የማያረጋችሁ ትሆናላችሁ። አሜን አሜን። አዎ ይሄ ብዙ አማኞች በነገራችን ላይ ጌታን ካመናችሁ በኋላ ግራ ትጋባላችሁ ተብሎ አልተጻፈም። ጌታን ካመናችሁ በኋላ በዓለም ሳላችሁ መከራ አለባችሁ ግን አይዟችሁ ይላል እኮ። በዓለም ሳላችሁ መከራ አለባችሁ ብሏል። ለምን እዛ ጋር ትቆማለህ? አይዟችሁ እኔ ዓለምን አሸንፌዋለሁ። መከራው ተሸንፏል ማለት ነው። አሜን ናችሁ? የእግዚአብሔር ቅባት እንዲሰራብን ከፈለግን ቅዱሳን ሙሉ ለሙሉ ለእግዚአብሔር ፐርፐዝ መሰጠት አለብን። ደግሞ የሚገርማችሁ እግዚአብሔር አድኖን አላቆመም። እግዚአብሔር አድኖን በምድር ላይ ለምን አቆየን? እኔ አሁን በጣም ይወደኛል። እግዚአብሔር ይወደናል አይደል? ስለሚወደን ሞተልን፣ ከሞት ተነሳ። ስለሱ በሱ የሚያምን የዘላለም ሕይወት። እሺ ደስ የሚለውማ ልክ እንደ ዳነን በቃ እሱ ያለበት ዓለም ቢወስደን እኮ ደስ ይላል እንዴ ይወደን እዛ ብንሆን። እዚህ ግን ያስቀመጠን በእኔና በእናንተ የሚሰራው ስራ ስላለ ነው። አዎ በእግዚአብሔር ኃይል በእግዚአብሔር ቅባት ሊፈጽምብን ያለው ነገር ስላለ ነው። ኢየሱስ ጌታ ነው። አሜን። አሁን ለምሳሌ እግዚአብሔር እንደዚህ ያለው ለሙሴ አሮንንና ልጆቹን ጥራቸው፣ ከዛ በኋላ ዘይት ቀባቸው አለው። አዎ ዘጸአት ምዕራፍ 29 ላይ ዘይት ቀባቸው። ከዛ ምን ያርጉ? በቤቴ ያገልግሉ። እነሱ አሁን ለምንድን ነው የተቀቡት የአሮን ልጆች ብትሉ አሮንና ልጆቹ የተቀቡት እግዚአብሔርን በቤቱ በቅንነትና በትጋት ለማገልገል የሚያስችል ቅባት። አይ ለዛ ፐርፐስ ተለዩ። ከዛ በቤቱ ያለ ድካም እንዲያገለግሉ፣ በቤቱ ተግተው እንዲያገለግሉ የእግዚአብሔር ኃይል በእነሱ እንዲገለጥ እግዚአብሔር ለዛ ሴፓሬት አደረጋቸው። ቤቱን በቃ ዲኮር ያደርጋሉ፣ ሽር ጉድ ይላሉ፣ ከቤቱ አይታጡም። ውሽ ሰለቸኛውንስ አይሉም። ለምን? ተቀብተዋል። ለዛ አሳይመንት ኃይል አላቸው።
አሜን። አገልግሎት ከተጠራ በኋላ ጫማ የሚሰቀልበት ጉዳይ አይደለም። ጫማ የሚሰቀለው ኳስ ነው፣ ኳስ ተጫዋች። አሜን አሜን። ጫማ ሰቀልኩ ይባላል አይደል? ኳስ ተጫዋቾች ጫማ ሰቀሉ ይባላል። ጫማ መስቀል የድካም ምልክት ነው። ሰምታችሁኛል? አይ እኔ ብዙ ዓመት አገልግያለሁ። ኖ እዚህ ጋር ያሉ አገልጋዮች እስከ መቼ አገለገሉ? እስከ መቼ አገለገሉ? እስከ መጨረሻዋ ትንፋሻቸው እስከምትቆም አገለገሉ። ለምን? ለዛ ዓላማ እግዚአብሔር ለይቶ ስለቀባቸው የነሱ ሂውማን ስትሬንግዝ አይደለም አገልግሎታቸው የሚያስቀጥለው፣ በውስጣቸው የተቀመጠው የእግዚአብሔር መንፈስና ቅባት ነው። አሜን ናቸው ወይ? ዳዊትን እግዚአብሔር ቀባው። ትዝ ይላችኋል አንደኛ ሳሙኤል ምዕራፍ 16 ላይ ዳዊት ከወንድሞቹ መካከል ቀባው። ለምን ቀባው? ዳዊት ምንድን ነበር? መጽሐፍ ሲናገር ነብይ ነበር ይላል መጽሐፍ ይናገራል። ዳዊት ንጉስ ነበር ይላል። ዳዊት ደግሞ መጀመሪያ በይሁዳ ላይ እንዲነግስ ቀባው ይላል። መጀመሪያ ሳሙኤል ቀባው፣ ከዛ ይሁዳ ላይ ንጉስ እንዲሆን በይሁዳ ላይ ቀቡት ይላል። ያንን አድሚኒስትሬት ለማድረግ የሚያስችል ቅባት ማለት። መጀመሪያ ሳሙኤል የቀባው ቅባት ምንድነው ያደረገው? 16ኛው ምዕራፍ ላይ ሳሙኤል ሲቀባው፣ ሳሙኤል ከቀባው በኋላ that young man had access 17 years old። በኢየሱስ ስም እንዴት ደስ ይላል! በ17 ዓመቱ የቤተ መንግስት ጊታሪስት ነበረ። ዝም ብሎ ጊታር አይደለም የሚጫወተው። እሱ ሙዚቃ ሲጫወት የተቀባ ሰው ሲጫወትና ሌላ ሰው ሲጫወት፣ ታለንት ያለው ሰው ሲጫወት አንድ አይደለም። አጋንንት ይለቀው ነበር። የ17 ዓመት ልጅ እንዴት በእስራኤል ካሉ ሙዚቀኞች ሁሉ በላይ ሆኖ ተመረጠ? ጋይስ በዛ ሰዓት እንግዲህ ያስቡት። አሁን ለምሳሌ አንድ ንጉስ ሙዚቀኛ ቢፈልግ በአገሩ ያለው ዘ ቤስት የሚባለው ነው አለ የሚሄደው እሱ ጋር። በዛ ጊዜ ግን በአገሩ ያለው ዘ ቤስት ሙዚቃ ይጫወታል እንጂ አጋንንት አያባርም። ዳዊት ግን ሲጫወት በገና ደናርጎ ይመታል ይላል መጽሐፍ። ዳዊት ሲጫወትስ እርኩስ መንፈስ ንጉሱን ይለቀው ነበር። በ17 ዓመቱ because of anointing he had access to the palace. when you are anointed ሰው የናቀ ሰውዬ እግዚአብሔር ይል መጽሐፍ እንዲላል መስኪኑን ከአመድ ላይ አንስቶ ከነገስታት መካከል ያስቀምጠዋል። ማን ያለው? ዳዊት ነው ያለው። ይሄ የሚሆነው በመቀባት ነው ማይ ፍሬንድ። የእግዚአብሔር ኃይል ሲሰራባችሁ ነው። ያ ከናንተ something መታየት አለበት። የእግዚአብሔር እንደሆናችሁ የሆነ ነገር መገለጥ አለበት። አረ አሜን በሉ። አረ አሜን አሜን አሜን። እስኪ ጌታ ወይ ቀባኝ በሉ። አሜን። እና ዳዊት ጎልያድ መጣ። እረኝነት ሳያቆም ጎልያድን ገደለ። ቅባት ስላለበት ተቃውሞ ተነሳበት ከንጉሱ ጀምሮ። because of anointing, because of power ከሱ ጋር በነበረ መሰደድ ጀመረ። ከዛ በኋላ በይሁዳ ላይ ንጉስ ሁለተኛ ተቀባ። ከዛ መጨረሻ ላይ በእስራኤል ሁሉ ላይ ንጉስ እንዲሆን ቀቡት ይላል። ተደጋግሞ ተቀባ። መጽሐፍ ሲናገር ዳዊት ነብይ ስለነበረ እንዲህ ብሎ ተናገረ ይላል አዲስ ኪዳን ላይ ሐዋርያት ሥራ ላይ። ዳዊት ነብይነት ነው የተቀባው ቅባት። ዳዊት የተቀባው ቅባት የንጉስነት ቅባት ነው። ዳዊት የተቀባው ቅባት ልክ እዩ ኤልዛቤል እንዳጠፋ ጎልያድን የሚጥል ቅባት ነው። ይሄ ቅባት ይስራባችሁ። የዳዊትን አምላክ የሚያመልክ ይሄ ቅባት ይስራባችሁ። አሜን የሚል ሰው ይሁንለት በኢየሱስ ስም። ሃሌሉያ አሜን አሜን። የእግዚአብሔር ቅባት በዳዊት ላይ የነብይነት የንግስና ቅባት አሜን አሜን። በእኛ ላይ ቅድም ነግሬያቸዋለሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ ቁጥር 20 ቁጥር 27 ላይ አማኞች ለጌታ ተለይተናል፣ በጌታ እናድጋለን፣ በቤቱ በጊዜ በእግዚአብሔር ቤት በጌታ ለአገልግሎት እንለያለን። መጀመሪያ ስንቀባ ከዓለም ተለየን። ሁለተኛ ስንቀባ ከኮንግሪጌሽን ተለይተን ለአገልግሎት ገባችሁ አይደል? these are process of anointing። ዛሬ ቆመን የምናገለግል ትናንትና ቁጭ ብለን የምንሰማ ነበር። አሜን ናችሁ? ያ ቅባት እንደዚህ ነው የሚሰራው ማለት ነው። ሌላ ደግሞ እግዚአብሔር ሲቀባ በአዲስ ኪዳን እግዚአብሔር ቀብቶታል ይሄን ሰው ሲባል የሚታይ ምልክት አለ። አሁን ለምሳሌ ሐዋርያት ሥራ ምዕራፍ 14 ላይ አንድ ቃል አለ ቁጥር 3 እንደዚህ ይላል። ጳውሎስና በርናባስ ስለ ጌታ በድፍረት እየተናገሩ ብዙ ጊዜ እዚያው ቆዩ። ጌታም የሚናገሩትን የጸጋውን ቃል በታምራዊ ምልክትና በድንቅ ሥራ እየደገፈ ያረጋግጥላቸው ነበር ይላል። በድንቅ በታምራት ያረጋግጥላቸው ነበር።
ለምን? because they are anointed መሆን እግዚአብሔር ነው። ይሄማ ቀብቻለሁ ብሎ ዝም ብሎ ለፍልፍ አይደለም የምትሄደው። something manifest ያደርጋል። አጋንንት ታስወጣል፣ በሽተኛ ትፈውሳል። አሜን አሜን። የሆነ ተአምር ይሆናል። ይሄ የመቀባት ምልክት ነው። ሳይንስ ኤንድ ወንደር። አሜን። ሳይን ማለት ሲግኔቸር ማለት ነው። የኢየሱስ ሲግኔቸር በህይወታችሁ ላይ ይታይ። የኢየሱስ ፊርማ እኔ ነኝ የላኩት ብሎ ኢየሱስ ይፈርምላችሁ። ያን ደብዳ ኢየሱስ ስትሉ something ይሁንላችሁ። የእግዚአብሔር ቅባት ይስራባችሁ። ጮክ ብሎ አሜን የሚል ሰው በኢየሱስ ስም ያገኘው። የእግዚአብሔር ቃል ሲናገር በ19ኛው ምዕራፍ ሐዋርያት ሥራ የመጨረሻ ቃል ነው የምነግራችሁ። እግዚአብሔር በጳውሎስ እጅ እጅግ የሚያስደንቅ ተአምራት ያደርግ ነበር ይላል። ማረብ ወይም ሰውነቱን የነካ ጨርቅ እንኳን ወደ ሕመምተኞች ሲወስዱ በሽታቸው ይለቃቸው ነበር፣ ርኩሳን መናፍስትም ይወጡ ነበር። አያ ለምን? ጳውሎስ ለዚህ ፐርፐስ ተቀብቶ ስለተለየ ኤኒቲንግ ጳውሎስ ኮንታክት ያደረገው ነገር ላይ ሁሉ የእግዚአብሔር ኃይል ይተላለፋል። ልዩ የሆነ በነገራችን ላይ ኃይል በጣም እንደዚህ እንዲተላለፍ የቅድስና በጣም ወሳኝ ነው። ሆሊነስ በጣም ወሳኝ ነገር ነው። ሆሊነስ 80% ኃይል ሆሊነስ ነው። ሌላ ትናንሽ ነገር ነው። የእግዚአብሔር ኃይል በአንድ ሰው የሚገለጠው በአንድ አማኝ ሆሊነስ ነው። መጽሐፍ ሲናገር make your members your body parts ሰውነታችሁን የጽድቅ መሳሪያ አድርጋችሁ ለጽድቅ አውሉ፣ ለአመጽ መሳሪያ አታድርጉ ይላል። ካን ኢማጂን የእግዚአብሔር ልጅ ሆነን እኮ ሰውነታችንን፣ አንደበታችንን፣ አስተሳሰባችንን፣ ንግግራችንን ለአመጽ መጠቀም እንችላለን። ልክ ነኝ አይደል? አዎ። አካላችሁን የአመጽ መጠቀሚያ አታድርጉት ይላል። የአመጽ መጠቀሚያ የሚያደርጉ አማኞች እንደዚህ አይነት ቅባት አይሰራባቸው። ዲፈረንሱን የምታዩት በዛ ነው። ለዛ ነው አሁን አይታችሁ ከሆነ ሰይጣን በጣም ታክቲከኛ ነውና እሱ ታክቲከኛ ነው ዲያብሎስ። እና ምን ያደርጋል? አማኞችን እርስ በርስ እንድንጠላላ ያደርግና አንዱ ፓስተር ክፉ እንዲያወራ አንዱ እንዲቃወም እንደዚህ ያደርጋል። ከዛ ሆሊነሱ ኮምፕሮማይዝ ይሆናል። የዛን ጊዜ ኃይል የለም። ቸርች ሰብስበውን አውርቶ ብቻ ይለቁናል። ምንም ኃይል የለም። የእግዚአብሔር ትንቢት የለም። አጋንንት አይወጣ። ትራንስፎርሜሽን የለም። ሰዎች ህይወታቸው በእግዚአብሔር ቃል ተምረው ትራንስፎርም። ጳውሎስ እኮ በዚሁ 19ኛ ምዕራፍ ላይ ጳውሎስ ሲሰብክ ይላል። ሲሰብክ በልስጥራን አንድ ሽባ ሰውዬ ነበረ ከልጅነቱ ጀምሮ እንደዚህ ብሎ ያየዋል። ጳውሎስ አየውና ለመፈወስ እምነት እንዳለው አየ ይላል። ተነስ በጌታ በኢየሱስ ክርስቶስም በእግር ቁም ሲለው ሰውየው ብድግ ብሎ ቆመ። አህዛብ እኮ ነው። አየ ምን ማለት ነው? በስብከታቸው ውስጥ የእግዚአብሔር ኃይል ይተላለፍ ነበር። የመቀባት ምልክቱ ያ ነው። ህይወታቸው ይለወጣል። እኔ ጸሎት ወደድኩ። እኔ አሁን ደስ የሚለኝ ቴስቲሞኒ በላይ እዚህ ቸርች ላይ ያለ የላይፍ ትራንስፎርሜሽን እንዴት እግዚአብሔር እንደመባረክ ህይወቴ ተቀየረ። እንደዚህ ሆንኩ። እዚህ በጣም ማአት ቴስቲሞኒ ያለው ላይፍ ቴስቲሞኒ። በጣም ክብር ለእግዚአብሔር ይሁን። አሜን አሜን። ስለዚህ መቀባታቸው በምልክት እግዚአብሔር ያረጋግጥ ነበር ይላል። ቅዱሳን በምንኖርበት ዘመን የሚቆጭ ሳይሆን የማይቆጭ ስራ ሰርተን እንለፍ በኢየሱስ። የእግዚአብሔር ጸጋና ቅባት ይርዳን በኢየሱስ። አሜን አሜን አሜን። በጣም ደስ የሚለኝ ታሪክ አሁን የሙሴ ታሪክ በ80 ዓመቱ ነው እግዚአብሔር የቀባው። 80 ዓመት ሽማግሌ። አብርሃም በ75 ዓመቱ እግዚአብሔር ተጠቀመበት። ትልቅ ሰው። ጳውሎስ 36 37 እንደዛ ነበር ይባላል። እግዚአብሔር ሲያገኘው ኢየሱስ ሲያገኘው he was old young old ማለት ወደ ጎልማሳ አይደለ? ጎልማሳ ነበር። መላጣ ነበር ልቆ አይደለ እንዴ? ኢየሱስ ያደነ አሜን። እዚህ ልጆችም ስላሉ መላጣ ድሮ በእድሜ ነበር። አሁን ይሄ ምግቡ ምናምን ነው። ኢየሱስ ያደነ አሜን። እና ምን ልላችሁ ነው? የሚያደርጉትን ነገር ከጳውሎስ እጅ እያንዳንዱ ልብሱ እንኳን ቅባት የተላለፈበት ነበር። የኢየሱስ ትዝ ይላችኋል። ጨርቁን ሲነኩ ይፈወሳል።
how consecrated he was, how separated he was. ከተለያየ ክፉ ነገር ሐሳቡን ከልሎ በየማለዳው ተራራ ይወጣል። ለምን? የዓለም ጩኸት መስማት አይፈልግም። ማርያም ዘይት አለቀ እንትን አለቀ በርበሬ አለቀ እንድትል ራሱ መስማት አይፈልግም። በጠዋት ቁርስ ራሱ አይጠይቅም። በጠዋት ወጥቶ እሱ ከአባቱ ጋር ያወራል። ከዛ ሲወርድ ተአምራት ይሆናል። ህይወቱ ለዛ ነገር ቶታሊ ጊቭን ነው። ለተፈጠረለትና ወደ ምድር ለመጣለት ዓላማ 100% የተሰጠ ነው። በቃ እነ ጳውሎስ እንደዛ ነበሩ፣ እነ ጴጥሮስ እንደዛ ነበሩ። ለዛ ነው ሰክሰስፉል የሆኑት። እግዚአብሔር ቀባን፣ እግዚአብሔር ለየን። የሚያስፈልገውን ኃይል to administrate the call እግዚአብሔር ለየን። የመንፈስ ቅዱስ ኃይል ሰጥቶ ማለት ነው። ቅዱሳን አሜን ናችሁ? እና 19ኛው ምዕራፍ ላይ ጳውሎስ ጨርቁ ሁሉ አጋንንት ያስወጣ ነበር ይላል። ከዛ ደግሞ ቀጥሎ እንደዚህ ይላል፣ ስሙኝ። በጳውሎስ ጨርቅ አጋንንቱ ሊወጣ ነበር እርኩስ መንፈስ። እየዞሩ አጋንንት ያስወጡ የነበሩ አይሁዶች አንዳንዶቹ ይላል ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛቸዋለሁ እያሉ የጌታ ኢየሱስን ስም እርኩሳን መናፍስትን በያዛቸው ሰዎች ላይ ለመጥራት ሞከሩ ይላል። ታውቃቸዋላችሁ የአስቄዋ ልጆች። አይሁዳዊው የካህናት አለቃ አስቄዋ 7 ወንዶች ልጆች ይህንን ያደርጉ ነበር። እርኩስ መንፈሱም ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን እነማን ናችሁ አላቸው። አየ ቅባቱ ካልሰራብ ማን ነው የሚል? አሜን። ከጎናችሁ ያለውን ሰው አጋንንት ማን ከሚል ያድን በሉልኝ በጌታ። እንዴ ሱማ የክፉማ ማን አይለኝም ወይ ጆሲ መጣ ብሎ መውጣት አለበት። አሜን በል በኢየሱስ። አሜን አሜን አሜን። በኢየሱስ ስም ስማችሁን የመንፈስ ዓለም ይወቀው። አሜን። እና ማናቸው አላቸውና በዚያም እርኩስ መንፈስ ያደረበት ሰው ዘሎ ያዛቸው፣ በረታባቸው። አይ ያልተቀቡ ሰዎች አጋንንት ይበረታባቸዋል። ያልተቀቡ ሰዎች ኃይል የማይሰራባቸው ሰዎች እንደዚህ ነው የሚሆኑት። ዛሬ የመንፈስ ቅዱስ ቅባት ይቀመጥብን።